ክፈተው። ይሄው ሙሉ። በስመ አብ ወወልድ ወመንፈስ ቅዱስ። ምንድነው? በስመ አብ ምንድነው? ቤቴ ውስጥ ያረከው? ቁጭ በል። ምንድነው እንትን የምትለው? ይኸውልህ እየነገርኩህ ቁጭ በል። ኑ ግቡ፣ ኑ ናግባና ወንድዬና ቆይ አንዴ ልቀቀው። ሌላ ሰው አለ እንዴ? አቤት አቤት። ይኸው እንዴት ዝም በል። ይርቀጥል ናውጣ። ምንም አሻሻለና እሱን ልቀቀው። ቆይ ምን ሆነ ነው? ዝም በይ አንቺ። ምንም አልሆነም። እሷን አስወጣልኝ። ነጭ ነጭ። ኧረ ምንድነው? ይኸውልህ ሆናችሁ የመጣችሁት ለዘረፋ ነው? ምንድነው እዛ ውስጥ ያስቀመጥኩት? ቢያንስ እንኳን ልብስ 4 ወር ሙሉ መቼም በአንድ ልብስ ሊቆይ አይችልም። ወይ የሆነ ልብስ ምናምን ይወስዳል። ግን ምንም ሁሉም እንዳለ ነው። ምንም የተወሰደ ምንም ነገር የለም። እና በቃ ፖሊሶቹ ምንም ሊያገኙ የቻሉት ነገር የለም። እርግጠኛ ነህ? ምንድን ይዘህ ሽልማት? ቁጭ በል። ቆይ ሽልማት መጥቶላል። የት ነው? የለም ሄድ ነው። ቁጭ በል። የለም ሄድ ነው። በጣም እንትን አልክ እኮ። የት እንደገባ ቢያንስ ሲወጣ የት ወጣ ምን ብለን እንትን እንበል። ሁሉም ግራ የገባው ነገር ይሄ ነው። የት ገባ ነው? እሺ ያው ጥሩ ቆይታ ነው እንግዲህ ከእናንተ ጋር እያሳለፍን ያለ ነው። በስተመጨረሻ እስቲ ማስተላለፍ የምትፈልገው መልእክት ካለ? ይህን ፕሮግራም እንግዲህ የተለያዩ ሰዎች ናቸው የሚያዩት። ያው የበላይም አካላቶች አሉ የሚያዩት። ከቤት ፍላጎት ጋርም ሊሆን ይችላል። ወደፊት እናንተ መድረስ የምትፈልጉበት ነገር ሊኖር ይችላል። ማለት የምትፈልገው ነገር ካለ? እሺ ያው እንግዲህ አብዛኛው ማለት የምፈልገው ባለ ትዳር እንደኔና እንደሱ እንዳንቺ ፍቅር ረዘም ያለ ጊዜ ቢኖር ባይኔ ባይፋቱ የሚል መልእክት ማስተላለፍ ፈልጋለሁ። በተጨማሪ እንግዲህ ይሄ ጋብቻ ላይ ዘር ባይቆጠር የሚል መልእክት አስተላልፋለሁ። ቅድምም ትንሽ ስሜት ሆኜ ነበርና ያጋጥማል። ያው መልእክቴን ላስተላልፍ። በቃ ሰው ነው ከላይ ባትሉ ጥሩ ነው የሚል መልእክት ማስተላለፍ ፈልጋለሁ። በጣም አሪፍ። አንቺም በስተመጨረሻ ማለት የምትፈልጊው ነገር ካለ? እንደ ሴት፣ እንደ ቤት እመቤት፣ እንደ እናት? እኔ ማስተላለፍ የምፈልገው እንግዲህ እንደ ሴትም እንደ እናትም ሆኜ ሴት ልጅ መስራት እንዳለባት መቀመጥ እንደሌለባት እና በተለይ በቤት ኪራይ በጣም ብዙ የሚቸገሩ ሰዎች አሉና እነሱ ቢታገዙ ቢታሰቡ፣ አካራዮችም የቤት አካራይ ለተከራይ ያለው ሀሳብ ቢስተካከል፣ ስሜቱ ቢስተካከል ማለት ለሚያከራያቸው ሰዎች ጥሩ አመለካከት የላቸውም። የመናቅ አለ፣ የማመነጫጨቅ አለ። ብዙ ነገር እንደ ልብህ አትሆንም። ልጆች ወጥተው አይጫወቱም። አበባ ሲነኩባቸው አይወዱም። አትክልት በቃ ብዙ ነገር እንደ ልብ ከፍለህ እየኖርክም ራሱ እንደ ልብህ አትሆንም ማለት እኛ እዛ ክፍለ ሀገር ስንኖር የምትከራየው ቤትና የምትገፍለው ገንዘብ እኛ ተከራይተን ሳይሆን አሉ የሚከራዩ ግን የማይገናኝ ነው። የውሃ ለብቻ አትከፍልም፣ የመብራት ለብቻ አትከፍልም። እዚህኛ የመብራት ለብቻ ከፍለን ነው፣ ውሃ ለብቻ ከፍለን ነው። ልጆቻችን እንደ ልብ አይጫወቱም። እንዳልኩ ይሄ ቤት ትንሽ ቆየን። ሰዎቹ ጥሩዎች ናቸው፣ አካሪዎቹም ሌሎችም ተከራዮች አሉ። በቃ ጥሩ ተመችቶን ያለ ነው እዚህ ቤት እንጂ ብዙ ቦታ አልተስማማንም። እኛ እንደ ቤተሰብ ከቤተሰብ እንደመውጣቴ እኔ በበኩሌ ጭራሽ እንደውም እሱ በቃ ታገሽ፣ አይዞሽ፣ ቆይ ትንሽ ጊዜ በቃ ሰርተን እያለኝ እንደው እያያዘኝ እንጂ እንደው እሺ ብለኝ ሁሉ አንመለስም እንጂ ወደ ክፍለ ሀገር ሁሉ እንመለስ ሁሉ ብዬው ነበር። ግን ያው የዛ ደግሞ ይብሳል ከቤት እንትን ብለን ስለመጣ ለዛ ነው። እሺ እናመሰግናለን እንግዲህ ስለነበረን ቆይታ። መልካም ነገር ነው፣ መልካም ተሞክሮ ነው ከናንተ የወሰድነው። ይሄን ፕሮግራም የሚያዩት የበላይ አካላቶች ያልኳችሁ እንግዲህ ይሄንን የናንተን ቆይታ አይተው ሽልማቱ ወደ እናንተ እንደሚመጣ እርግጠኛ ነኝ፣ ባለሙሉ ተስፋ ነኝ። በሚቀጥለው ስንገናኝ ሽልማቱን ይዤ የምመጣ ነው የሚሆነው ማለት ነው። አዎ ባለሙሉ ተስፋ ነኝ። ባዶችን በትመጣም አንቀበልም፣ ማንም አይቀበለኝም። ስለዚህ መልካም እኛም ደስተኛ ነን። እናመሰግናለን። እሺ እንግዲህ ቤተሰቦቻችን ከነዚህ ጥንዶች ጋር ባለትዳር የተባሉ ሰዎች ጋር ገብተን ከሁለቱም ጋር የነበረንን ቆይታ እንዳያችሁት ነው፣ እንደተከታተላችሁት ነው። አንዳንድ ጥያቄዎችን የምንፈልገውን መረጃ ለማግኘት ከነዚህ ሰዎች እየሞከርን ነበረ። ቤቱንም ያው መጨረሻ ላይ ከወጣው በኋላ ተመልሼ ቪዲዮ ላይ አላካተትኩትም እንጂ እስቲ ቤቱን
ሊያው ዞር ዞር ብዬ ምናምን ስለው በፍጹም ፈቃደኛ አልሆነም። እንደውም ቪዲዮ ላይ ከዚህ ቀድሞ የነበረው ቪዲዮ ላይ እንዳያችሁት ቶሎ በይና የጓዳውን መጋረጃ ዝጊው አይነት ነገር ምናምን እያላት ነበረ። የሆነ የተደበቀ አይነት ነገር እንዳለ ይሰማኛል፣ ይታየኛል። እሱን እንግዲህ የምናገኘው ያው ሁሌ እንደተለመደው በድብቁ ካሜራችን ነው የሚሆነው። ድብቁ ካሜራችንን አስቀምጠናል። በዚህ በድብቁ ካሜራ ላይ ዛሬም ሊሆን ይችላል፣ ነገም ሊሆን ይችላል፣ የሆነ ሰዓት ላይ የእነዚህ ወንጀለኞች ወንጀለኛ የሚያስበላቸውን መረጃ ማስረጃ ስናገኝባቸው ቀጥ ብለን ገብተን ለህግ አካል አሳልፈን ነው የምንሰጣቸው የሚሆነው። ግን በንቃት በትዕግስት እነዚህን ሰዎች የምንከታተላቸው ነው የሚሆነው ማለት ነው፣ የምንፈልገውን ነገር ለማግኘት። እነዚህም ሊሆኑ ይችላሉ እንግዲህ ከዚህ ሰው መጥፋት ጋር ተያይዞ ሌላም ሰው ጋር ሊሆን ይችላል። ዞር ብለን እዚህ አካባቢ ላይ አንድ ሁለት የተለያዩ ወደ 5 ቤቶች አሉ። ያው ብዙም እንግዲህ የተጠረጠሩት እዚህ ግቢ የነበርንበት ቦታ ላይ እዛኛው ግቢ ላይ የተጠረጠሩት እነሱ ናቸው። ከጓደኞቹ ጋርም ተያይዞ እስቲ ምን አይነት ጓደኞች አሉት የሚለውት ደግሞ የኛ የተለያዩ የክሩ አባላቶች እየዞሩ የሚጠይቁ ነው የሚሆነው ማለት ነው። እስቲ ፕሮግራማችንን ተከታተሉን። ፊዮሪ አንቺ ፊዮሪ ፊዮሪ ነይ። ምን ሆነሽ ነው? እንዴት ነሽ? ምን ሆነሽ ነው? አልሰማሁሽም። ሀሳቤ የለም። ቤት ቁጭ በይ። ጠፍተሻል። ምን ሆነሽ ነው? ኧረ አለሁ። ምን እጠፋለሁ? መች ቁጭ ብዬ። ተኝተሽ ነው? አዎ። ምን ነው? ተኝቼ አይደለም ግን ቤት ውስጥ ፊልም እያየሁ ነበር። እኔ እኮ በርሽ ሲዘጋብኝ ጊዜ ነው የሌለሽ ነው የመሰለኝ። ነበር። እንዴት ነሽ? ቀንቆራ ጠራሽኝ። ማታደም አይ በሩን እኮ አለው ዝግ ነው የሚሆንብኝ። እንደሌለሽ ነው የምገምተው። አይ ነው ቤት ነው በቃ ፊልም። ማን ነው መግባት ደበረሽ? እኔ ጋር ቤቢን ማየት አቁመሻል? አይደለም አንዳንድ ነገሮች ላይ እኮ ቢዚ ሆኜ ነው። ለዛ ነው እና ሄዷል። ቤቢ ታዲያ ወደዛ ሄዶ ነው ከቦታ ወጥቶ ናፍቆኛል። ለዛ ነው የመጣሽ? ነው አይደለም። በእውነት እችን ሰሞን ለቤት በቃ አልተመቸኝም። ቢዚ ነበር ትንሽ ወደዚህ እያልኩ ነበር። ለዛ ነው እና ባባዬ ደህና ነው? ትልቁ ትምህርት ቤት ሄዶ ነው? ትልቁ ትምህርት ቤት ሄዶ እና ማስታወቂያው ያስገባሽው ሲቪ ያስገባለሁ ምናምን ብለሽ ነበር ባለፈው። ደውሎ አልጠሩም። ኧረ እባክሽ ሰልጥቶኛል። ስራ እያደረጉ መፈለግ እና መተኛቱ ይሻላል እስከሚመጣ ስራ። ወይ እንደኛ ውልድ አድርጊና ልጅ አሳድጊ። ይመጣል። እቤት ተኝተሽማ ባልየው እንዴት ይመጣል? እውነት ነው አለ መስገን ጠፋሽ። አልጠፋሁም አለሁ። እኔ እኮ በሩ ዝግ ሲሆን ጊዜ ማዘርም ጠይቅ አልኩኝና እሳቸውም ስራ ሲሆን አይ በቃ ብዬ ዝግ ነው። ይሄም ዝግ ነው። የልጁም በር ዝግ ነው። ልጁ ራሱ ምን ሆኖ ነው? አላየውም እንደ በፊቱ። ስንጊዜው እኮ ከጠፋ በእናትሽ። ከጠፋ ማለት አንቺ የምርሽ ነው? እስካሁን ምንም አታውቂም ነው ወይስ? ታውቂያለሽ እኔ ከልጅ ጋር ነኝ ቤት ውስጥ ምን አደርጋለሁ? ከጠፋ ማለት እንዴ 4 ወር ምናምን ወር እኮ ማለት ከቤት ወጥቶ ከጠፋ ስንት ጊዜው እንዴ? ማለት ቤት አይመጣም ነው? የለም በቃ የለም። ስራ ቦታውም የለም፣ የትም የለም። ሰሞኑን ትንሽ ቢዚ እንኳን አልኩሽም። እሱ ጉዳይ ነው ልሽ እየፈለኩት ነው። እና ዘመድ ምናምን የለውም የሚጠየቅበት? ጓደኞቹ ናቸው ያሉ። የለም የት እንደገባ ይታወቅ። ስልኩስ? ስልኩስ ወይኔ ጉዴ! ማለት ስልኳ ሰራ ቤተሰቦቹ እንኳን ሄደ እንዳይባል እዛም የለም። የት እንደገባች እንደደረሰ ይታወቅ። ወይኔ በእናትሽ ምስኪን ልጅ እኮ ነው ደግሞ። እኔም ለሷ በጣም ጨንቆኛልና ምን ማለት እንጃ። ፈጣሪ ባለፈው ፖሊሶች መጥተው ራሱ እንዴት አላየሻቸው? ቤት እንዴ በቃ ሲጨንቀን ፖሊስ ጠራኩ። ቤቱ እኔ ቴጄኔ እንዴት አላየውም? ቤት አልነበርኩ እንዴ ከባባ ጋር? እንግዲህ ብቻ ፖሊስ ጠርቼ እኮ ቤቱን ከፍተን አየነው።
ቢያንስ እንኳን የሆነ ቦታ ሄዶ ከሆነ ምናምን ብዬ በቃ ምንም ነገር የለም። እና ምን አገኙ ቤት ውስጥ? ምንም ልብሱ እንዳለ ነው፣ እቃው እንዳለ ነው። በቃ ምንም ቢያንስ እንኳን ሊያስጠረጥር የሚችልበት ምክንያት ስለምናየው ነገር ሆኖ ነው። ፈርቻ አስቤ ሆነ ምናምን ታውቂያለሽ፣ ከኔ ጋር ያለው ቀሩት በጣም ጨንቆኝ። ወይ ሌላ ስልክ ካለው ሌላ ስልክ ላይ መሞከር፣ ጓደኞቹ ሌላ የሚያውቁት ቤቱ ብቻ አይደለም ከስራው የሚጠፋው ቢያንስ ጓደኞቹ ምናምን ቤተሰቡን አውቁት ያለው መቼ እንደተደዋወለ ምናምንም አንተን አልተባለም። ሰላም የለም ስልኩም ዝግ ነው። አይሰራም እያልኩሽ ማለት እኔ እንጃ ምን መጠየቅ እንዳለበት አይታወቅም። ብዙ ጊዜው ልጁን ጠፍቶ ቀረ። ባልሽ ነገርሽም ማስታወቂያ ምናምን እኮ ለጥፈናል ያልፈልኩ ምን ላይ ውጭ ላይ እኔ እኮ አልወጣም ከቤት እያወቅሽ። አንቺማ ወደኛ ባለቤትሽ ነው እንጂ እኔ ምንም የነገረኝ ነገር የለም። ምንም የነገረኝ ነገር የለም። ምን እንደሆነ እንደደረሰ እንኳን አይታወቅም። እናት ፖሊሶችም አዲስ ነገር አላገኙም። ምንም ፍንጭ አልሰጡም። እነሱም ገብተው ይሄን ነገር አግኝተናል የሚያስጠረጥር ምን ጠርጥር መሰለሽ ድንገት እንኳን ፊልድ ወጥቶ ምናምን ከሆነ እንኳን ቢያንስ የሆነ ልብስ ይዞ ሊወጣ ይችላል ብዬ አስቤ ነው። ወይ ደግሞ ድንገት ቤት ውስጥ እንኳን የሚያሰናቂው ነገር ከሆነ ብዬ እኮ ነው። ሳይ ልብሶቹ ቤት ውስጥ ምን ይሆናል? እዛች አንድ ክፍል ቤት ውስጥ ምን ይሆናል ማለት የሚታወቀው ነገር የሚደረገው ነገር አይታወቅም ብዬ ነው። ድንገት ታሞ ቢታመም አልጋ ላይ ነው የሚተኛው። ወይ አፖሊጋ ታሞ ድንገት ያው ማለት ሲወጣ ሲገባ ነው የምናየው እኮ። እኔም እኮ እሱን ብዬ ነው ድንገት ታሞ እዚያ ነገር ሆኖ እንዳይሆን ብዬ። ወይ ደግሞ የሆነ ፊልድ ሄዷል ከተባለ እንኳን መቼም በአንድ ልብስ ሊወጣ ይችላል አለ። ብቻ ቤቱን አንድ ባንድ ከፈቱ። ምንም እቃዎቹ እንዳለ ነው። እንደውም ብቻ ፈጣሪ ነው የሚያውቀው። እግዚአብሔር እንግዲህ የመረመረለት ምን ይባላል ሌላ እናላቀበናትሽ። እኔም በጣም ጭንቀት ሁሌም ነው ጓደኞቹ እኮ የሚመጡት ነው የሚሉት። እስቲ እኔ ራሱ እኮ ማንን ልጠይቅ እያልኩኝ በጣም እያሰብኩኝ ነበረ። በቃ እባክሽ በቃ እንትን ልበል አሁን ወጣ ብዬ እንትን ልበል። ትወጫለሽ? በቃሽ። አዲስ ነገር ካለ ግን በእናትሽ በእውነት ችግር የለም። እንደው ይሄው በሩ ክፍት ነው። እሺ ማናገር እሺ እንትን ልልሽ ነበረ ነው ማታ ይነሽ የት ሄዳለ ታውቂያለ ቤት እኮ በቃሽ እኮ። እሺ ነይ ማታ በእናትሽ ማታ። እስቲ እመጣለሁ። በቃ ለምን መሰለሽ የባባም ልደት ነው። ኦሆ በዛው ቡና እናፈላና እንጮታለን። የእውነት እንኳን ነገርሽኝ አይቀርም። በቃ አደራ እንዳትቀሪ ግን በእውነት አልቀርም ማለት ፕሮግራምም እንዳትይዢ። ችግር የለም ምንም የለኝም። በቃ ሁሉ ነገር አስተካክለው። እሺ ፊዮርዬ በእናትሽ በቃ ያለውን አዲስ ነገር ግን ንገሪኝ እሺ። ስትሰሚ ስለ ልጁ በቃ አዲስ ነገር በቃ እሺ። እንዴት ነው? እና እንዴት ነው? ደከመኝ አንተ በስመ አብ። ኧረ እባክሽ ዞርን እኮ በስንት ጊዜያችን። አዎ ተሽከረከረ ልጁንማ ባይዞልን ኖሮ ቤታችን ተጎልተን ነበር የምንውለው። እኔማ አንዳንዴ እንደዚህ ስወጣ እንዴት እንደሚቀለኝ እንደው ገላገሉን ልጁን። ስማማው በእናትህ ፀሐዩ ምንድን ነው? በቃ ምንም ለጉዞ አልተመቸም እኮ ለወክ ማየው ራሱ ምንም እንትን አይልም እንጂ በዛ ላይ ምን ኧረ ቅድም ሳልነግርህ ምን እቺ ልጅቷ እኮ መታለህ ጠርቻት አልገባ ሁሉ ብላኝ። የቷ? ያ ሴትዮዋ ልጅ ነቻ ፊዮሪዋ። እሺ ኧረ እባክሽ በስመ አብ ምን አለች? ስንት ቀን ሙሉ ቤት ነበረሽ ደብሮ ምናምን ብላ ምን ሆነሽ ነው ተኝተሽ ነው ምናምን አልኳት። አልተኛውም ፊልም እያየሁ ነው አለች። እና እንዴት እንኳን ባባ ሳታይ በባባ ጨክነሽ አልኳት። እኔ እንደው እባክሽ ደብሮኛል ሰሞኑን ጥሩ አይደለም ምናምን አለች። እኔ እንደውም የመሰለኝ ሲቪ ምናምን አስገብቻለሁ እያለችኝ ስለነበር ለዛ ብዬ ነበረ። ለካ እሷ የዚህ ልጁን ነው የምትሯሯጥልክ። የቱን ልጅ? የዚህ ነው የተከራዩን ቆርጬም አድርገን የበላነውና የቱ ልጅ ትለኛለህ እንዴ አንተ ደግሞ? ምን አለችሽ? ስር ሁሉ ሰደዋል። እኔ እንዳላወቀ ሆኜ የት ሄዶ ነው አልኳት። የለም ፖሊስ ሁሉ እንዳመጡ ነገረችኝ። እሱንም እንዳልሰማው እንዳላየ ሆኜ አዳመጥኳት። ማስታወቂያ ሁሉ እንደለጠፉበት እሱን ሁሉ ነገረችኝ። እንዳልሰማውኝ ኧረ እባክሽ እያልኳት ኧረ እባክሽ እያልኳት ስንት ነገር አድርጋለች አንጀሪት። በስ
ስንት ነገር ሄዳልሃለች። ይኸውልህ ምን ያመጣሉ? ምን አንዴ ደግሞ አንዴ ለሆነ ነገር አንዴ ለሆነ እሷም ተሯን ትጠብቅ። ዝም በያት ያት ቆይ አይቀርላት። ወይ ማታ አልኳት። ማታ የባባዬ ልደት ነው የት ትሄጃለሽ አልኳት። እኔ እንደው የት ሄዳለሁ ብለሽ ነው ከቤት ያለሽ? በቃ ማታ እንዳትቀሪ ቡና እንጠጣለን በዛ የባባ ልደት ነው አልኳት። ኧረ እባክሽ ደነገጠች። የባባ ልደት ነው ወይ እና ራሱ እንዴት እንደናፈቀኝ አለች። በቃ እኔ በዛው ማታ አልኳት እራት እንበላለን ምናምን አልኳት። ደግ አደረግሻት። አሁን ዝም ብለሽ የምታዘጋጁን አዘጋጅ የምታጠጃት ችግር የለም። የተረፈው እኔ ከልጁ የተረፈ ስደውይልኝ ይገባለሁ። እሺ ችግር የለም። ትደውያለሽ እመጣለሁ። እናንተ እስከዛ ጨራርሰሽ አፈዛዝሽ ጠብቂ። ምንም እንትን አትልም አታቀብንም እንደዚህ። እኔ የምልሽ ግን ይሄ ሰውዬ እኔ ምንም አልጣም። ማንኛው ይሄ ባለፈው ሽልማት ምናምን ብሎ መታወቂያ ሳይች አስገብቼ አንተ እኮ ነው ያስገባኸው። አንተ እኮ ነው ያስገባኸው። እኔ ከበር ላይ ሆኜ አብሮት አንድ ሰው ነበረ ካሜራ ያዘ። ዞር አድርግ አልኩት። እኔ አልወደድኩትም ካሜራውን። ያለኔ ፍቃድ ለምን ይቀርጸኛል? እኛ የሚዲያ ሰው ነን ልንረዳችሁ ፈልገን ነው ምናምን ታልጠፋ ሰውኛ ነው የሚረዳው። ሲቀጥልስ ደግሞ ለምን አስፈቅዶኝ እሺ ብዬ መቀረጼን ነው እንጂ የሚቀርጸኝ ነው ተነስቶ ይቀርጸኛል። አንተ ባታስገባው ነው ያላስገባውም። ለዛ ብዬ እኮ ነው በሩን ዘግቼ ቆይ ባለቤቴን ልጥራ ያልኩት። አንተ ወዲያው ሰተት አድርጋ አስገባው ቤት ውስጥ። ምን ላድርግ? እኔ እኮ አልጣመኝም ዘር ምናምን ሲል እሱንም አፉን አልክልኝ አይደለ? አፉን አልክልኝ። ቆርጠዋለሁ ብሏል። አይ ባይቆርጠውስ? አይ ቆርጣለሁ። ወዲያው ደንግጦ እኮ ዘር ምናምን ያልኩትን በቃ አወጣልሃለሁ አለ። በቃ የታባታቸው ልስና እያንዳንዳቸውን ቀስ በቀስ ያለ እንድለቅማቸዋለን። እኔ አልጣመኝም እሱ በቃ ከገባ በኋላ የሚያየው አስተያየት ራሱ ወደ ጓዳ ያየው አስተያየት ዝግ ያልኩሽ እኮ ልጅ አይደል እንደዚህ ይላል ምናምን መሬት ያል አንተን እያወራን እኮ ስብ ያጤነው ነበረ። አይ ምንም አያመጣም። ዝም ብሎ ነው ምንም አያመጣም። እኛ ያው ዝም ብለን የራሳችን እንትን ስለሆነ ነው እንጂ አረ ምንም አያመጣም። ምንም አያውቅም። ማን ይጠረጥራል ደግሞ? ማንም ማንም ቀርጠፈን በልተን ጨርሰን አለቀ። እንደው እራት እያበላን እኛ እንደውም እራት እያበላን ነው። ሌላ በባዶ አለ እንዴ ነው ስንቱን የለሸለሸው። እና እኛ ጋብዘን አጠግበን አጠጥተን እራት አብልተን ጋብዘን ስንት አድርገን አዝናንተን ነው። ሌላው እኮ በደረቁ ነው። ለመድሽ ግን ጎበዝ ነሽ። ከኔ በቃ እኔ አስለመድሽ እና አንተ አላስለመድከኝ። ታዲያ ምን ላድርግ? በቃ ምን ላድርግ? ጎበዝ ታዲያስ ያው አንተን ብዬ ከሀገር የወጣው ስንቱን ላመድኩትኝ። ስንቱን አሳየኸኝ። ስንቱን ቤት ቀየር ነው። ስንቱን ሰው ጨረስ። ያው እዚህ እንደው ጥሩ ናቸው። አንተ እዚህ ጥሩ ናቸው። እዚህ እስካሁን እንግዲህ የዚህ ልጅ እንደው ትንሽ እንትን ካላለብን በስተቀረ እንደው አንቀየርም ከዚህ ቤት። እቺ ማን ነው ስሟ? እቺ ፌም ማን ነው? ፊዮሪን እሷን እንትን ብለን እንለቃለን። ቤት እፈልጋለሁ እኔ የመጨረሻችን ትሆን ይሻላል ከዚህ ቤት። አዎ በቃ ምንም ደስ የሚል ነገር የለው። በቃ ችግር የለው። ሰው እየበዛ ነው ቤታችን። ድሮስ ሰው አይመጣም ነበር። ጋዜጠኛ የሚሉትም መጣ። አስተያየቱም እችኛዋም አንቺም ሰው ታስገቢያለሽ። እሱን አጥፍታል ማስገባት አልነበረብህም። ሁለተኛ ይሄን በደንብ ዝጊ። በማንኛውም ሰዓት ይሄን በር በደንብ ዝጊ። እኔ እኮ ከሚዲያን የመጣሁት እርዳታ ምናምን ሲል አንተ ማምነን ስታስገባ አንተ ካመንክ ብዬ ነው እንደው መለስም ያላደረኩት እኮ። ዝም ፍሪጅ ምናምን ሲሰጡ አይቻልም ሚዲያ ላይ እንደዚህ አናግረው ፍሪጅ ልብስ ማጠቢያ ሲሰጡ ስላየው ያው ይጠቅመናል ብዬ ነው እንጂ እሱስ ልክ ነህ። ሌላስ አልጠረጠርኩም። አይ ዝም ብሎ ነው ሰው የትም አይደርስ። እሷን እንትን እንበላትና ማታ እናሰናብታትና በአጭር ጊዜ ውስጥ ለቀን እንወጣለን ይሻላል። እሷም ደግሞ ልም ካለች መጠርጠራችሁ አይቀርም። እሷን ቀርጥፈን በልተን እንወጣለን። በቃ ምንም ስራ የለንም። ሌላ እንቀይራለን። ከዛ ደግሞ ወደ ታች እንፈልጋለን። በቃ አይሻልም? እንውጣ። ወደ ታች እንፈልጋለን። ይሻላል። በቃ እንደዛ ይሻለናል እንጂ አያዋጣም። አይ በቃ እኔ የምልሽ ወይ በቃ ቤት ልፈልግ እባክሽ። ተነስቼ ደህና ግቢ ራሳችን እንችላለን። ይሄ ጎረቤት የሌለበት እንደዛ ነው የሚሻለው። አዎ ተከራይ የሌለበት ያው በቃ ብታገኝ እንደውም ይሄ ቤት አንዳንድ ቤቶች አሉ መሰለኝ። መጀመሪያ የገባንበት ቤት እዚህ ልሃል
2 ሰው ብቻ ነበር እኮ ተከራይ እኔና ያ ልጅ አከራዮቹ የሉም እኮ እንደዚህ አይነት ብናገኝ አከራይ የሌለበት ተከራይም የሌለበት ሙሉ ግቢ ብናገኝ ለኛ ጥሩ ነገር ነው አይደል ራሱን ይቻላል አዎ በቃ ጸጥ ብለህ አንተ ራቅ ሲፈራገጥ እንዳይሰማ ወያው አዎ ራቅ ግቢ በቃ ግቢ ግድ የለህም ወይ ግቢ እንደዚህ ባለፈው እኮ በጣም አስቸገረን እንደዛ ደንዝዘን ሲፈራገጥ ኧረ በስመ አብ ጎረቤት ይሰማል ያስቸገረን አዎ ተፈራገጠን ነበር እሱ ከባድ ነበረ እሱ ከባድ ነው አስቸገረን ወይ ያው እችም እንደዛ እንዳትሆን ፈራሁኝ ያቺም ወፈረ ያለች ናት ጮማ ናት ግን አሪፍ ከታች ቤት ስንመጣ እንደዚህ አይነት ልጅ ነበር እንደሷ ደልደል ያለ ልጅ ነበር እሷም እንደሱ ናት በቃ ምንም ይመጣል እንትን እኮ ነው አይቺ ሴት ናት ስችሎ ለታታቀተንም እኔ አባቴ እንደው እኔ አዛኝ ነኝ አባቴ ጠብ ነው የሚያደርጋቸው አሁን እኔ ሆኜ ነው እንጂ ያው ደግሞ እንዲህ ካልሆነም ቤተሰብ አይቀጥልም ብዬ ነው እንጂ ማረጉን እኮ ፈልጌው አይደለም ልክ ነህ እኔም ባንተ ዋረል እንደዚህ ሆንኩትኝ አዎ አንቺስ ለኔ ብለሽ በግድ አስገብች ለመድሽው ግን ይኸው ተመቸኝ እኮ ጣፈጠኝ እንዴ አይደል ጣፈጠኝ እንዴ እንደውም እስከ ዛሬ ባለማወቅ የራሱ እንደው ተታልጌ ነው አይ ጥሩ ነው የዛሬዋን እንግዲህ እናት እኔ ቤት እንፈልጋለሁ ወጣ ብዬ ማታ ትደውይልኛለሽ ጨራረሽ አትቆይ ለምን እራቷን እራት እንደበላን ነው ቡና ማቀራረበው ቡና ላይ ነው የምትመጣው አንተ አይ ደንዘዛ ስጨርስ ትፈራኛለሽ ስትይ በቃ ጥሩ እሺ አይቻታለሁ ስለምትፈራ ትደነግጣለች እኮ አዎ ድንግጥ ነው የምትለው የለም እላታለሁኝ በቃ መሪያ ጊዜ እምቢ ብለሽኝ እንዴት እንደበላሽ ተስታውሽ በግድ ምን አርጌ ልጀምረው ታዲያ እምቢ ብለሽ በግድ ምን አርጌ ልጀምረው እኔ ሲመስለኝ ስጋ ነው የምታመጣ እበለዋለሁ ይጣፍጠኛል እዛም ሀገራችን እያለን ምን ስጋ ብርቃችን አይደል እንበላለን እኮ ያው እዚህም አንተ ወደዚህ ስለምትወራረጥ ይሄ ሽሮን አንደፍርምኛ ያችኑ ስጋ ነበረ ትሰራለህ ታመጣለህ ያችኑ ስጋ ነበረ የምንበላው አይገርምሽ የነገርከኝ ቀን ግን ተጎሮሮ ያልወርዳለኝ አዩሽ አስታውሳ አሁን እንዲሱስ ሊሆንብኝ አስታውሳ አሁን እንዲሱስ ሊሆንብኝ ነገር አስታውሳ ከባድ ነገር ነው በግድ እኔ የምለው ፈርተሽ እኮ ነው የበላሽ ፈታሻለሁ በቃ ለዛ ትልሽ በቃ ብለሽ ከማጣህ ብዬ እኮ ነው እንዴት አድርጌ ነው የምትው ከማጣህ በበላ ይሻለኛል ብዬ ነው አዎ አስቸጋሪ ነው እኔ የምልሽ በቃ አሁንማ ቤተሰቤንም ላስተዋውቅሽ ያው እንደዚህ አይነት ነገር ካላረገች በዚህ መንገድ ካልሄደች ብለው ነበር መጀመሪያም ወደኋላ ያሉት አሁን ያው ስለተቀላቀልሽ ሄጄ ወስጄ ላስተዋውቅሽ ታውቂያቸዋለሽ ግን ያው ላዝ እንዳዲስ ይወቁት እሺ ሄዳለሁ እንዘጋጅ አዎ እንግባ በቃ ኮስተር ብለን ቤተሰብ እንቀላቀል እነሱም ወደኋላ በቃ እንዲህ መሆንሽን ካወቁ አይገፉሽም አይ አሁንማ ወደ እናንተው ተቀላቀልኳል እንዴ ወደ እናንተ ተቀላቀልኩኝ ችግር የለም እንሄዳለን በቃ ያለው ነገር እንትን እንበልና የልጅቷንም ነገር እዚህ እንጨርስና አሃ ታዲያ ቤቱን አግኝተን ከተከራየን በኋላ ነው የምንሄደው ምንም ሳናረግ እዛ ቤት ውስጥ እስቲ ላናግርና ከቤተሰብ ልጆች አንቺም ይዤ ልሂድና ልቀላቅላችሁና በቃ ካልሆነ ወደ ሀገራችን ገባ እኮ ከዚህ እንደወጣን ማለት ነው ከዚህ ቤት እንደወጣን ሌላ ቤት እንይዛለን እኔ ቤቱን ይዘን ነው የምንሄደው ወደ ባላ እዚህማ ቶሎ መውጣት አለብን ይሄ እኮ ማታ አልኩ እኮ የልጅቷን ጉዳይ ማታ ጨርሱ በቃ እሷን ጨርሰን ነገ ከነገ ወዲያ ጭነን እንወጣለን ደማድራሻችንን ሳናሳውቅ አንድ ሰው እንዲሸኘን አንፈልግም ማንንም አናስጠጋም ብን ብለን እንጠፋለን ጥሩ ነገር ነው እንደዛ እናደርጋለን ስንገባ እንግዲህ ታዲያ ስቀላቀላ ቤት መቼስ እንደው ደስ ነው የሚለው አባት በጣም አዎ እሱማ ደስ ጎበዝ ጀግና ነው የኔዎቹ ነው እንጂ እንግዲህ ማየት እነሱ ያስቸግባችሁ በቃ አንዴ እስከዛሬስ መች ዞር ብለው አዩሽ እውነት ነው
አዎ አይ እንደው ከአንተ ዘር ትቀላቀላለሽ ብሎስ ማን ይጠብቃል? በጉልበት ያው ፍቅር አስገደደኝና አንተ በሆንክበት ሆንኩኝ፣ አንተ በዋልክበት ዋልኩኝ። አንተ በሰራኸው ስራ እኔም ያው በልጅ አልቀረውም ብለህ ነው። ሳስታውሰው እንዴት እንደሚነድ ተዋቸው። ሁሉም እኮ ይቀራል እኮ እኔ እናንተ ነን እኮ ዋናው። በቃ አዎ ሲሆን ከገባው በኋላ ለማሳመን ሞክራለሁ ቤተሰቦቼ። እቺ ልጅ ግን በዛ አርጊበት እንዳትፈራገጥብን ለሊት። እሷን ለኔ ተዋት እኮ አልኩ። እሷን ለኔ ተዋት። ስትታይ ጉልበት ያላት ትመስላለች። ታዲያ ጉልበት ቢኖራትስ እንደው ከመድኃኒት ውጭ ትተርፋለች? ምንም እኮ አላረጋትም እኮ። በቡናው ሰጣታለሁ። በቡናው እምቢ ካለ በሆነ ነገር ሰጣታለሁ። በቃ እሱን እናርክ። አንተ ስደውልህ ቶሎ ነው እሱን የምጠብቅሽ። እሷን እናረጋለን። ማን ሌላም ሰው ሲያመጣ ልደት ስላልኩኝ ለሷ ልደት ስላል ብዬ ነው የነገርኳት። ለሌላው ሰው እንዳትነገር ልደት አለ ብላ ሌላ ሰው ሳይመጣ ወዲያው እንደደወልኩልክ እራት ብዬ ብላት ልትቀርብኝ ነው። ባባን ስለምትወድ የባባ ልደት ነው አልኳት። ስለዚህ የእሱ ልደት ማኮን አልቀርም ብላለች። በቃ ይሄንንም በር በደንብ መዘጋጋት ነው። ሰው ቢመጣ ታስጠጊ ወደዚህ። ማንንም አላስገባም። ያ ጋዜጠኛ ነኝ የሚለውም እኔ በሌለበት እንዳይመጣ ደስ አላለኝ። ምን አድርጌ አስገባዋለሁ? ምን አድርጌ አስገባዋለሁ? የዛኔም እኮ ብያለሁ እኮ ሰው አትመን፣ ሰው አታስገባ። የሚጠይቁትን እዛው ከበሩ ይጨርሱ። ማንንም አታስገባ ወደዚህ። አይኑ ሲቀላምድ ነበር እዚህ ቁጭ ብሎ። አይ ሽልማቱ ታዲያ በከበር አይጨርስም? በር ላይ ጠይቀንም ለምን ውስጥ ይገባል? ለምን ወዲያ ወዲያ ያያል? እኛ ያለንት ከፊት ለፊቱ ከኛው ጋር አይጨርስም? እሱን አስፈላጊ ከሆነ ምን አባቱ እንጠቀልለዋል። አብሮት ያለ ሰውስ አለ ታዲያ እሱ እያወራን እኮ ሌላ ሰው አለ እኮ ካሜራውን የደቀነ። ሁለት ናቸው እኮ። ውጭ እስካለ ምን እናውቃለን? ምን አንቺ እንደዚህ አትፍሪ። ማን እንደዚህ ይላል? አይተን ሁኔታውን ካልሆነ እሱንም ብቻውን ከመጣማ ምን እዚሁን ያንከባልለዋል። ከብርጭቆ አይተርፍም። እሱ አያቅተኝ። በቃ ችግር የለም። እንደዛ አድርግና እኔም እባክሽ ሰዓቱ እየደረሰ ቤት አልሆንም። ግን እዚህ አካባቢ አትሄዳል። ራቅ ያለ ሰው የማያገኘን ቦታ፣ ፊታችን ያልተለመደ ቦታ። እንደዛ አርቃል እንዳልኩ ተከራይ የሌለበት ግቢ ከተቻለ ልታገባ አይደለ? ግቢ ቢሆን በቃ ግቢ ግድ የለም። ሞክር ያሉትን ይበሉ። ግቢውን እንደምን ሞክር። እሱማችን አንድ ዙር ብለናል እኮ የልጅቷን እንዳልከው በቃ አልኮል እናደርጋለን። ወጥተህ አንተ አንድ ዙር እንደምንም አድርግ። ሰላም ነው? ሰላም ነው። እንዴት ነው? እንዴት ናችሁ? አለ በሩን ራስህ ከፍተህ መግባት ጀመርክ? እንዴት ናችሁ? ደህና ያው ሽልማቱን ይዘን መተናል። ኧረ እባክህ ይዛል እንዴ ሽልማት? አዎ ሽልማቱን ይዘን መተናል። ናና በልበል። እንዴት ናችሁ? ሰላም ነው? ሽልማት ይዞ መጥቷል። አየሽ የእኛ ታሪክ ቀላል ሰዎች አይደለንም። ያው እንግዲህ ያው ጥሩ ነገር ነው የነገራችሁን አይደለ? አዎ ወደዱት። የበላይ አካላት በጣም ነው ወደዱት። በአንድ ሆኖ እንዳዩት እነዚህ ሰዎች መረዳት አለባቸው፣ መገኘት አለባቸው ነው የተባለው። እስቲ እንግዲህ የት ልትወጣ ነበር? አሁን የት ልትሄድ ነበር? የሆነች ዝም ብዬ ኧረ አንተ ከአንተ የሚበልጥ ነገር የለም። እንደዚህ አይነት ነገር ይዘህ መተህ አይደለ? ቅድም አላስገባ ብላችሁ ነበረ። አሁን በአንዱ ሽልማቱ መጣ ሲባል ቅድም እኮ ያው ካሜራ ስትደቀቅ ጊዜ ምንድነው ብዬው እና ያው ምን ይዘልን መጣሽልም? ምን ይሻላችኋል? በገንዘብ ይሻላችኋል? በቃ ይሻላችኋል? ፍሪጅ ብር እስከ ስንት ይሰጡናል? በብር ብንል ከፍተኛ ገንዘብ ነው አይደለ? አዎ ከፍተኛ ገንዘብ ነው የሚሰጧችሁ። እኔ እኮ ገና በቃ ስጋም አይደለም የምትወዱት? ቤት ድረስ የመጣ ሲሳይ ስጋም አይደለም የምትወዱት? ስጋ በሊታ
ቅድም እያልከኝ ነበር እኮ በቃ ብሩ ይሻላችኋል። ትበላለህ እንዴ? ይቅረብልህ እስቲ ካለው አቅርቢልህ። ላምጣ የሚበላ እንዴ ጭራሽ እናንተ የምትበሉትን እኔን ልታበሉኝ ማለት ነው? ምን ማለት ነው? ምን ማለት ነው? እናንተ የምትመገቡትን ለእኔ ልታበሉኝ ነው የነበረው? አዎ። ታዲያ ምን ችግር አለ? ምግብ አይደል እንዴ? የምን ስጋ ነው ስትበሉ የነበረው? እንዴት ምን ማለት ነው? የምን እንዴ? ቆይ አንዴ መጣሁ። ቆይ አንዴ መጣሁ። የምን ስጋ ነው ሲጀምር? ወዴት ነው ሄደው? ያልገባኝም። እየሮጠ ወዴት ነው የወጣው? እሺ እንዴ ምንድነው? አልገባንም። አንተ አይ ያው ቁጭ በል እስቲ ና ቁጭ በል። ወዴት ነው የምትሄደው? አይደለም ምንድነው? የምን ስጋ ነው? ምን ማለት ነው? የምንድነው? የበሬ ነው ሰው እንደሚበላው። ታዲያ ምንድነው የምትተባተው? አይደለም ወዴት ነው ሄድከው አንተ? ስጋ በልተህ አታውቅም አንተ? እናንተ የምትበሉት ስጋ ይበላል? እናንተ የምትበሉት እኛ የምንበለው እኮ ስጋ ነው። ስጋ ነው የምትበሉት? አዎ። እርግጠኛ ናችሁ? እርግጠኛ ነህ? ምንድን ይዘህ ሽልማት? ቁጭ በል። ቆይ ሽልማት? አዎ መጥቶላል። የት ነው? የለም ሄድ ነው። ቁጭ በል። የለም ሄድ ነው። በጣም እንትን አልክ እኮ። የምንድነው ምናምን እያልከ ነው እኮ። ላቀርብልህ እያላችሁኝ ነው አይደል? አዎ እሱን እኮ ነው። ቀረበ። አንቺ ምን የት ለመሄድ ነው አንተ? ምን ለመሆን ነው? ለሰው ምግብ ላቀርብ ብለህ እንደዚህ ነው እንዴ የምትሆነው? ምንድነው? ቅድም እንደዚህ ሲያደርግህ ነበረ። በዘርህ ምናምን ሲባል እንደዚህ ወደ ታች ወደ ላይ እንደዚህ ሲያደርግህ ነበረ። ምን ለመሆን ነው? ጋዜጠኛ ሽልማት ይዘን የመጣው ምን ይዘን የመጣው? አዎ ሽልማቱን ላሳይ አይደል? አዎ ስጠን። በጣም አሪፍ። እንዴ በምን ደግሞ ሽልማት በምንድን ነው የሚሰጠው? አረ በልበል ውጣ ከቤቴ። እንደውም ሁለተኛ እዚህ ቤት ና ያውልህ ሄዱታ። እንደውም ከቤቴ ሽልማትን አፈልግም። ናይ ምንድን ነው እንዴ? ቁጭ በል። ይኸውልህ ቁጭ በል። ይሄ ምንድን ነው ቤቴ ውስጥ ያረከው? ቁጭ በል። ምንድን ነው እንትን የምትለው? ይኸውልህ እየነገርኩህ ነው። ቁጭ በል። ኑ ግቡ። ኑ ና ግባና ወንድዬ ና። ቆይ አንዴ ልቀቀው። ሌላም ሰው አለ እንዴ? ይኸውልህ ስማ፣ ይኸውልህ እየነገርኩህ ነው። እዛ ውስጥ ያስቀመጥከው ምንድን ነው? ይኸውልህ አሁን ምንድን ነው እዛ ውስጥ ያስቀመጥከው? ምንም አልተቀመጠም። ና ካሜራውን ይዞ ና። ኧረ ቆይ እስኪ ምንም አልተቀመጠም። እሱን ልቀቀው። ቆይ ምን ሆነህ ነው? ዝም በይ አንቺ። ምንም አልሆነም። እሷን አስወጣልኝ። ነጭ ነጭ። ኧረ ምንድን ነው? ይኸውልህ አሁናችሁ የመጣችሁት ለዘረፋ ነው? ምንድን ነው እዛ ውስጥ ያስቀመጥከው? ምንድን ነው? ቆይ ምንድን ነህ አንተ? ማነህ ነው አይደለ ስታወራ የነበረው? አጥፋልኝ አንዴ። ማነህ አንተ? ቆይ ምንድን ነህ? ይኸውልሽ ስሚ፣ እጠፈጥፍሻለሁ፣ ገና እጨምርልሻለሁ። ሴት ልጅ ነሽ አይደለ? ከዚህ በላይ ዱላ አያስፈልግሽም። እየነገርኩሽ ነው። እጨምርልሻለሁ። መጠየቅ ያለብን ታዲያ በዱላ ነው እንዴ የምትጠይቀው? እጅንስ አዎ፣ አልሰማ ካልሽ ቃስ ብላ ጠይቀኝ። አልሰማ ካልሽ ይኸውልሽ ገና ቀጠቅጥሻለሁ። አልሰማ ካልሽ ሴት ልጅ እኮ አትመታም። ሴት ልጅ አትመታም። እዚህ ምን ኖሩንማ ይኸውልሽ ኖሩንማ ማለት ነው። አንቺ አጥፍተሽዋል። ኖሩን እየሰማሽኝ ነው? አንቺ ታውቂያለሽ ስለ ኖር? ምን አደረግን? ምንድን ነው እዚህ የምትበይው? ምንድን ነው እዚህ ስትበይ የነበረው? አትንካኝ። ተናገሪ። አትንካኝ። አውራኝ የምታወራኝን። እዚህ ቤት ውስጥ ምንድን ነው የሰው ስጋ አይደለ ስትበሉ የነበረው? እየሰማችሁ ነበረ። በቪዲዮ እየተከታተልናችሁ ነበረ። አስፈላጊውን መረጃ እስከምናገኝ ነበር ዝም ብለን ቁጭ ብለን የነበረው። ሴጣኖች ናችሁ፣ አሪዮሶች ናችሁ። ጭራሽ የሰው ስጋ እየከተፋችሁ እንደ ቀይ ወጥ እንደምን እያደረጋችሁ አንዱ ጮማ ነው ምንድን ነው እያላችሁ እየበላችሁ ትንሽ እንኳን አታስቡ? አታፍሩ? እንዴት አንቺ ራስሽ ልጅ አለሽ? እንዴት እንደዚህ ታደርጊያለሽ? እንዴት እንደዚህ ነገር ውስጥ ትገቢያለሽ? እንዴት ለመድሽ ይሄን ነገር? ተናገር። ይኸውልሽ እንዲቀንስ ይኸውልሽ አሳይቼሻለሁ እኮ በቪዲዮ ማስረጃ ተይዞብሻል። እንዲቀንስልሽ ከፈለግሽ ፍርዱም ምኑም ለፖሊስ አንጠልጥዬ ነው የምሰጥሽ አሁኑ ነው። ይሄን ካልፈለግሽ ተናገሪ። እንዴት ጀመርሽ ይሄን ነገር? እሺ እነግርሃለሁ። ተናገሪ ቶሎ። ቅድም ስለፈልፍ ያልነበር? እሺ ማለት እሱ ቅድም መጀመሪያ ላይ እንዳነሳልህ ያው ዘር ምናምን እንዳለው አንተም አልወደድከውም መሰለኝ።
እሱ ባለበት እንትንና እዛ በዛ በሀገራችን ትንሽ በእነሱ ዘር ይሄ ነገር አለ እንደ ባህልም እንደ እምነትም ሆኖ የሚበላ ነገር አለና ያንን ማትበላ ያንን ማትጠቀም ከሆነ ያው ዘርህ አይቀጥልም ይባላል። እና ያው በዛ ምክንያት ነው እኔ እዚህ ከሱ ያንን አላውቅም። እኔ እዚህ ከመጣው በኋላ ነው ያመጣል እበላለሁና ከሱ ጋር ረጅም ጊዜ ከሆነ በኋላ ነው ያ ነገር የሰው ስጋ መሆኑን የነገረኝ። ከዛ አምነሽ አንቺም መብላት ጀመርሽ። እንዴት ውስጥሽ ተቀበለው? ጥለሹ እንኳን አትሄጂም? ለሰው እንኳን ፍቅሩ ካለብሽ ላለመናገር እንኳን ብትፈልጊ ጥለሹ እንኳን እንዴት ከእንደዚህ አይነት ሰው ጋር ትኖሪያለሽ? እወደዋለሁ እኮ ቤተሰቤን ጥዬ እኮ የተሰደድኩት ወንድሞቼ ቤተሰቦች የሚሉኝን ትቼ የተሰደድኩት እኮ ልጁን ስለምወደው ነው። ስለዚህ እሱ የሚያደርገውን አደርጋለሁ፣ እሱ የሚበላውን እበላለሁ፣ የሚሆነው ሆናለሁ ስለምወደው ነው። ክፍለ ሀገር ላይ በነበራችሁበት ሰዓት ይሄ ነገር ይታወቅባቸው ነበር ነው የምትይ? የእሱ ቤተሰቦች እንደዚህ አለ ቤተሰብ ያረጋሉ ተብሎ እንደዚህ ይወራል ወይስ በሌላ መልኩ ነው የሚወራባቸው የነበረው? ማለት እምነታቸው ያንን ነገር የማይበሉ ከሆነ ዘራቸው አይቀጥልም ነው። ያው ግዴታ ያንን ነገር መብላት አለባቸው። አለበለዚያ ያው ሰው እንደሚሞትባቸው ሰው እንደሚያልቅባቸው ነው የሚነገረው። እሱም የነገረሽ ነገር ይሄንን ነው? አዎ። እንዴት ለመንሽው ግን ይሄን ነገር? ያልደገፉትኝ የቤተሰቦች ያውቁት ነበር ይሄንን ነገር። ግን እኔ እሱን ስለምወደው በቃ እሱ የሚያደርገውን ነገር አድርጋለሁ። እንዴት ለመድሽ ግን ይሄን ነገር? ልጆችሽም ይሄን ትሰጧቸዋላችሁ? ለልጆቹ ትሰጣቸዋላችሁ አይደል? ለልጆቹ ይበላሉ እነሱ። እኔ ተነሽ ውጭ። እንዳንቺ አይነት እናት ተነሽ ውጭ። አስወጣት እሷን ውጪ፣ አስወጣት። አስገቡት፣ እሱን ጥራው። አስገቡት እሱን። ኧረ ቀስ በል ገባል። ምንድነው ነገሩ? ምንድነው ነገሩ? ታስደበድበኛለህ በዚሁ ላይ ጎረምሳ። ምንድነው ነገሩ? ህግ እኮ አለ። ህግ አለ? ህግ ታውቃለህ ለመሆኑ? ታስደብድበኝ ነው ይኸውልህ። ሰብረው እኮ ነው የጣሉኝ። እግሬ በልዟል። እጨምርልሃለሁ ገና። ምንድነው እዚህ ስታደርግ የነበረው? ገንዘብ ፈልገህ ከሆነ ልስጥ። ይኸውልህ ያንተን ገንዘብ እኔ አልፈልግም። ሰማኝ አይደለ? ያንተን ቅራቅንቦ ገንዘብ፣ ያንተን ገንዘብ በጥንቁልና በመተት የምታመጣውን ገንዘብ ለኔ ልትሰጠኝ ነው የምትፈልገው? ከክፍለ ሀገር ነው የተላከው። ግደለው ተብለህ። አሁን በገልውላ ደስተኛ ነበርኩኝ። ግንባርን ብልህ ደስተኛ ነኝ በዚህ ሰዓት። ግን ህግ አለ። ስለማልችል ነው፣ ህግ ስለሚጠይቀኝ ነው እንጂ እንዳንተ አይነቱን ወራዳ የገዛ ልጁን እንደዚህ አይነት ነገር የሚያስመግብ እንደዚህ አይነት ቆሻሻ ለማንሳት ለማለት እንኳን ለመናገር እንኳን የሚከብድ ነገር። ወይኔ ሰውየው ተያዝኩ ማለት አለቀልኝ። ወይኔ ሰውየው። ባለቤቴስ? ባለቤትህ የት ወሰዳችሁ? ይኸውልህ ባለቤትህ ማለት ነው ባለቤትህ ወደ ህግ ቦታ ሄዳለች። ይኸውልህ እኔ እናንተ መስማማት እንችላለን። ቪዲዮዎቹ እያንዳንዱ የነበሩት እኔ እጅ ላይ ናቸው። ስታረጉ የነበረውን ነገር እዚህ የምትመገቡትን እያንዳንዱ ቆሻሻ ነገር ለማውራት እንኳን የሚቀፍ ነገር እያንዳንዱን ሰምተኗል። እንኳን ለመመገብ አይደለም። ስማ፣ እንዴት ጀመርክ ይሄን ነገር? ምን እየጀመረልህ? ይሄ እኮ እኔ ጀመርኩት አይደለም፣ በቤተሰብ የተጀመረ ጉዳይ፣ በዘር ግንድ የመጣ ጉዳይ። እኔ ጀመርኩት ነገር አይደለም። ይህን ነገር ካላረኩ ዘሬን መቀጠል አልችልም። ወድጄ አይደለም።
ማድረግ ስላለብኝ ግዴታ ስለሆነብኝ እያረኩት ያለሁት። እኔ የምልህ ባህል ታውቃለህ አንተ? ስንት ጠቃሚ ባህል አለ እኮ። ይሄ እንደዚህ አይነት ባህል አለ? ባህላችን በባህላችን አትምጣ። ምን አይነት ጠቃሚ ባህል ነው ባህላችን? እንዲህ ካላረግን እንሞታለን። ዘራችን ልጆቻችን ይሞታሉ። ሀብታችን ይጠፋል። እንዲህ ነው ተብሎ የተነገረ። እንዲህ ነው ሲደረግም ያየሁት። ማንም እየተነሳ የኔን ዘር ከዚህ በኋላ አይሰድም። ማድረግ ያለብንን ያረግ። ምን የኮራ ስራ ሰርተህ ነው? ምን የሚጠቅም ስራ ሰርተህ ነው አሁን የኔን ዘር አይሰድብም የምትለው? የሚያስመሰግን ስራ ነው እንደዚህ አይነት ነገር? ባህላችን ነው፣ የኛ ነው። ይሄ ሲወርድ ሲዋረድ የተቀበልነው ባህል ነው። እንፈልገዋለን፣ እንከተለዋለን። እኔ ዛሬ ልገለኝ ትችላለህ። ይሄ ነገር ግን ይቀጥላል። ማንም አያስቆም። እስቲ ዳንተ እኔ የተወለድኩበት ቦታ አንድ ሰው አይጠጋችሁ። ጀግኖች ናቸው። ሰው ሀገር ላይ አግኝተኝ ነው እየተጫወትክ። ሲጀመር ሀገሬ በገባ ይሻለኛል። እዚህ መጥቼ ነው የተዋረድኩት። ምንድነው ከኔ የምትፈልገው? ሆናት ካንተ የምፈልገው እዚህ ግቢ የነበረውን ልጅ እናንተ ናችሁ አይደለ የሰዋችሁት? እዚህም ላይ ደረሳችሁበት አይደለ? እናንተ ናችሁ የበላችሁት፣ እኛ አይደለን። አንተ ሰውዬ ድንጋይ ነህ እንዴ? አይደክምህም ዱላ እያሳየው ቪዲዮን? እሺ በቃ ምን ላድርግ? እኔ ነኝ በቃ። ከደረሳችሁበትማ ምን አደርጋለሁ? ምን ላድርግሽ? ሌሎችንም ሰዎች እንደዚህ እየተግባባችሁ እራት ላይ እያላችሁ እሷም እየወጣች ወንዶቹን እያመጣችልህ እያታለለች እንደዚህ እንዴት ነው? እስቲ ንገረኝ እስቲ። እየነገረችኝ ነበር እሷ። በነገራችን ላይ አንተም ማውራት ስላለብህ ነው፣ መናገር ስላለብህ ነው ኃጢአትህን ቁጭ ብዬ። አዎ ባለቤቴ ሁሉን ነገር ነገረችኝ ነበር። ማታ ማታ እየወጣች የተለያዩ ወንዶች እንደምታመጣውላ እየነገረችኝ ነበር። አመጣችኋለች። እኔ መኖር ስላለብኝ ዛሬ መቀጠል ስላለበት ታመጣችኋለች። በምግብም በመጠጥም ትሰጣችኋለች። ግጥም አድርጎ ይበላል፣ ግጥም አድርጎ ይጠጣል። ሲደነዝዝ ጠብቄ ትደውልልኛለች። ገብቼ አንገቱን ብዬ ገለዋል። አንገቱን ነው የምበጥሰው። ከዛ በኋላ ማድረግ ያለብኝ ላታነግረኝ ቀርጥፌ በለዋል። ከዚህ በላይ ምን ትፈልጋለህ? ልጆችንም ይሄን ነው የምታስለምደው? ታዲያ ልጅነታቸው ባህሌ እኮ ነው፣ የኔ ባህል ነው እንደዚህ አይነት ባህል። አዎ ለአንተ ጎጂ ባህል ሊሆን ይችላል፣ ለእኔ ግን ጠቃሚና አስፈላጊ ባህል ነው። ይሄን ነው። ና ተነስ። እዚህ ጓዳ ያለው እናታ የምንድን ነው ጓዳ? ና ተነስ፣ ና እዚህ አሳየኝ። ና ተነስ፣ አሳያ። ተነስ። እዚህም ገባችሁ? ና ተነስ። ይቀጥል። እሺ ምንድነው ማየት የምትፈልገው? ይኸው እሺ ሰርቼ የምበላው እዚህ ውስጥ ነው። እስቲ ክፈተው። ይኸው ክፈተው፣ ሙሉ ክፈተው። ይኸው ሙሉ። በስመ አብ ወወልድ ወመንፈስ ቅዱስ። ምንድነው በስመ አብ? ምንም በስመ አብ የሚያስብል ነገር የተቆራረጠ የሰው አካል። ና እዚህም አለ። እስቲ ና ክፈቴ። እስቲ ድስቱን ክፈተው። ይሄ አሁን የሰራ ነው። ክፈት። በዚህ ከዚህ ነበር ላበላ የነበረው። አቤት አቤት! ይኸው እንዴት ዝም በል። ይቀጥል። ናውጣ ይቀጥል። እንግዲህ ቤተሰቦች ተመልካቾቻችን እንዳያችሁት ነው፣ እንደተመለከታችሁት ነው ዛሬ የነበረንን ቆይታ ከነዚህ ከሁለት ጥንዶቹ ጋር። እንግዲህ የአከራዩዋ ልጅ ናት ይሄን ነገር ታዘባ እንግዲህ እነዚህን ባህል ይለኛል እንግዲህ ስንት አይነት ባህል ባለበት ሀገር ላይ ስንት መከበር ያለበት ትልልቅ ነገሮች ባሉበት ሀገር ላይ እየኖርን እንደዚህ አይነት ባህል መጥፎ የሚያራምዱትም ማንም ሰው ሁላችንም እንግዲህ እንደምንለው ማንም ሰው የፈለገውን እምነት ሊከተል ይችላል። ማንም ሰው የፈለገውን ሃይማኖት ሊያራምድ ይችላል። ነገር ግን የሌላውን ሰው ማንነት የሌላውን ሰው አካል እየጎዳ እንደዚህ እየቆራረጠ ለምግብ ለተለያየ ነገር እያወራ ለጥንቁልና ለመተት አሁን ሀገራችን እንግዲህ የገባችበት ምን አይነት
ጉድ ውስጥ እንደሆነ አላውቅም። እንደዚህ አይነት ነገሮች ደግሞ በአስቸኳይ ሊወገዱ ኤክሰርሳይዝ መደረግ የሚገባቸው ነገሮች አይደሉም። በትልቁም እንግዲህ ለእናንተ እያቀረበንላችሁ ያለው ዋናው ምክንያት እነዚህ ነገሮች እየተከታተልን ለዛ ነው ማለት ነው። እንግዲህ የስንቱ በር እየተንኳኳ ነው፣ የስንቱ ህይወት እየተቀጠፈ ነው፣ የስንቱ ልጅ እየጠፋ ነው። አሁን እንግዲህ በከተማችን ላይ ብትሄዱ ከትልቅ ልጅ እስከ ህፃን ልጅ ወጣት የለ የአፋልጉኝ ማስታወቂያ ነው በየቦታው ላይ ያለው። እነዚህ ሰዎች የት ነው እየጠፉ ያሉት? ፌስቡኮቻችን፣ የተለያዩ የማህበራዊ ሶሻል ሚዲያ የምንከታተላቸው ሚዲያዎች ላይ ብታዩ በጣም ብዙ እንግዲህ ስክሮል ባረግን ቁጥር የምናየው ብዙዎቹ የአፋልጉኝ ነገሮች ናቸው። የት እየገቡ ነው እነዚህ ሰዎች? የት እየጠፉ ነው? ለእንደዚህ አይነት ነገር እያዋሏቸው ነው? ይሄ አንድ ጥያቄ ሊሆን የሚችል ነገር ነው። እነዚህ ነገሮች ደግሞ ሊቀንሱ የሚችልባቸው ዋነኛ ምክንያቶች አንደኛው እንደዚህ አይነት ነገሮችን የሚያደርጉት ሰዎች እየተከታተልን ከስር ለህግ አካል ልክ እኛ እንደምናደርገው ሌሎችም ልክ እንደኛ የሚሰሩ ሰዎች እንደሚያደርጉት ለህግ አካል እየተባበረን በአንድ ላይ የሆነን ወስደን ስንሰጥ ነገሮችን በአንዴ መቅረፍ እንኳን ባንችል ትንሽ እየቀነሰን የምንመጣበት የሆነ ጊዜ ላይ ነገሮች የሚስተካከሉበት ሁኔታ ነው የምንፈጥረው ማለት ነው። ተመልካቾቻችን ያው የዛሬው ቆይታችን እንግዲህ ይሄን ነበር የሚመስለው። ለመጀመሪያው ያው እንግዲህ ለትንሽ ካሜራውን ካጠፋን በኋላ በግቢ ውስጥ ላሉ ሰዎችን እንግዲህ ትንሽ ግርግር ስለነበረ ጩኸት ስለነበረ እዚህ ጋር ከኛ ጋር የመጀመሪያ ጥቆማ የሰጠችን ልጅ እንድትነግርልን ነግረናል። ግቢ ውስጥ ላሉት ሰዎች ያው እዚህ የተከሰተውን ነገር አሁን በደንብ ነው የምንነግራቸው ማለት ነው። ህይወቱ እንደጠፋ ዝም ብሎ ጠፍቶ እንዳልሆነ እነዚህ ሰዎች ያረጉትን ነገር እንዳደረጉት የምንነግራቸው ነው የሚሆነው። ያው እንዳያችሁት ነው የተቆራረጠውንም የሰውንም አካል በድስት ውስጥም የሰሩት በሌማት ውስጥ ነው አድርገውት የነበረው። በድስት ውስጥም ወጥ አድርገው ሰርተውት በጣም የሚያሰቅቅ ነገር ነው የተመለከትነው። ብቻ ፈጣሪ ከዚህ ነገር ይጠብቀን። ከስኬ ጋርም በተያያዘ ደግሞ ቸር ወሬ ያሰማን። በተቻለን አቅም መጀመሪያ መግቢያ ላይ እንዳልኳችሁ እስኬንም እየፈለግነው ነው። በተቻለን አቅም እየተንቀሳቀስን ነው። ሁላችንም እነ ዴቭ እነ ሮባ ሁሉም እየተንቀሳቀሱ ነው። በተቻለን አቅም እየተሯሯጠን ነው፣ እየፈለግን ነው። ቤተሰቦች በመሀል እሱ ይዟቸው የነበሩትን ኬዞች ጊዜ ስናገኝ ስላችሁ ልክ እንደዚህ አይነት የሆነች ሰዓት ስናገኝ መስራት ቪዲዮዎች መለቀቅ ስላለባቸው የግድ ስለሚያስገድዱን እንደዚህ አይነት ስራዎች በመሀል እየሰራን እንለቃለን እንጂ ዋናው ታርጌታችን ዋናው አላማችን እስኬን መፈለግና እስክንድርን ማግኘት ብቻ ነው። ምንም ነገር ሳይሆን በተቻለን አቅም ሳይጎዳ አካላዊው ምንም ጎዳ ሳይደርስበት ያው እንደተደበደበ አንዳንድ ነገሮች እንደተደረገ መተቱም እንደተደረገበት አይምሮንም የሆነ ብቻ እየሰማናቸው ያሉት የሚደብሩ ነገሮች አሉ። በተለይ በስልክም የሰማናቸው ከሱ ጋር ታስሮ የነበሩ ሰዎች ሲናገሩ የሰማናቸው አንዳንድ የሚደብሩ ነገሮች አሉ። ግን ከነዚህ ነገሮች ተቋቁሞ ያው ልጁ ጠንካራ ነው። በስራዎቹ ብዙዎቻችሁ ታውቁታላችሁ። እነዚህ ነገር መቋቋም የሚያቀተው ልጅ አይደለም። እነዚህ ነገሮች ተቋቁሞ ጠንካራ ሆኖ አሳልፎ አንድ ላይ ቁጭ ብለን ቪዲዮዎችን ሰርተን ለእናንተ የሚመጣበት ጊዜ ሩቅ አይመስለኝም። ስለዚህ ሁላችሁም ሁሌም እንደምለው ሙስሊሞችን በእምነታችሁ፣ ክርስቲያኖችን በእምነታችሁ ጸሎት አድርጉለት። ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ አስቀምጡልን። የዛሬ ቆይታችን ይህን ይመስል ነበረ። ላይክ፣ ሼር፣ ሰብስክራይብ ይደረግ። እናመሰግናለን።